ይጠይቃሉ ሻዕቢያዎቹ ሲቪል ነው ወታደር ይላሉ ሲቪሎችን ለብቻ አደረጉን ወታደሮችን ለብቻ አደረጉን የተተናኮሉ ነገር አልነበረም በርግጥ ያው ሲናገሩ ቁጡ ነው የሚመስሉትና ያስፈራል ብዙ ምንሰማው ነገር ነበርና ይተናኮሉ ይራሽኑን ቢሆን ቢል ፍራቻ ነበር ድርጋጤ ነበር ግን እየቆየን ስለሄድ ያው ዘና ያልን መጣን በዚህ አጋጣሚው ጥሩ ለታው ለውልናል ሻዕቢያዎቹ የኪስ ገንዘብ ሰጥተውናል አዋጣው ሰጡን የተወሰነ ልብስም ሰጡን እና በየጣቢያው በሳህል ይባላል በረሃው ይሄ አፋቤት ናቅፋ ቢባለው በዛ በኩል ስናልፍ በየጣቢያው ደብዳቤ ሰጥተውልናል እኔ ያጋጠመኝ ነው አገራችሁ ቶሎ ብትሄዱ አይሻላችሁም ያሉኝ ወዳጆቼ ነበሩ ከዛ እየገረመኝ አገራችን እኮ ይሄ ነው ነበር ብለው ማለት የታቀዋሉ ያን ነገር ነበር ዋና ወይ ነበርና አንድ የሆነ ባልጮት ነገር ቆረጠኝ እግሬን ሲቆርጠኝ ደሙ ወደ ላይ ቡል ብሎ ወጣ ሲወጣ ይጋነናል እንትኑ ባህር ላይ ደም ሲወጣና አካባቢው ቀይ ሆነ ሲነሳ ወዳይ ምሯችን የሚመጣው በጦርነቱ ስለተሳተፉ ክፍለ ጦሮች መሳሪያዎች ታንኮች ነው የጦርነቱ ሰለባ የሚሆኑ ተዋጊዎች ሰላማዊ ሰዎች እንዲሁም በጦርነቱ ተጋፋጭ የሆኑትን የጤና ባለሙያዎች የሚያስብ ውስን ነው የሕክምና ዶክተሬቱን ካገኘ በኋላ በ1980 ዓመተ ምህረት በወቅቱ ከነበረው ያለ መረጋጋት የተነሳ ብዙዎቹ የማይመርጧት በወቅቱ አጠራር ኤርትራ ክፍለ ሀገር እንዲመደብ መረጠ ፍርዳወቀ ማሞ በሕክምና ሙያው በኤርትራ ተመድቦ አገልግሏል በዚያ ጦርነት መሃል ቁስለኞችን ሲያክም እያንዳንዷን ክስተት በማስታወሻ ደብተሩ ሲከትብ ነበር ታዲያም ከ34 ዓመታት በኋላ ቀይ ባህር ሲቃላ የተሰኘም ከእውነተኛ ታሪክ የተመሰረተ መጽሐፍ ለአንባቢያን አበርክቷል ከሐኪምነት የሻዕቢያ ምርኮኛነት ከምጽዋ እስከ ሳህል በረሃዎች እንዲሁም የሱዳን የስደት ህይወት የሚተርከው የቀይ ባህር ሲቃላ መጽሐፍ ደራሲ ዶክተር ፍርዳወቀ ማሞ በአሻም ቴሌቪዥን የአናርጅና ወጋ ዝግጅት እንግዳ ሆነው ባለፈው ሳምንት በርካታ ጉዳዮችን አነሳስተን ወደናንተ ማድረሳችን ይታወሳል ነው በክፍል ቆይታችን ደግሞ የቀርን ጫዋት ብለን ዶክተር ፍርዳወቀ ማሞ በአናርጅና ወጋ መንበር በክብር ሰይመናቸዋል እንድትከታተሉ ስንጋብዛችሁ አሻም ለናንተ ይሁን በማለት ነው አሻም ለሁላችን አናርጅናውጋ የምጽዋ ሆስፒታል ከዋናው መሬት ላይ ነው ያለው ከወደቡ ወደ 1 ኪሎ ሜትር አካባቢ ርቆ ነው ያለው በመሃላቸው ባህር አለ ሆስፒታሉ አጋጣሚ የኛ መንግስት ከባድ መሳሪያዎች እዛ አካባቢ ተሰልፈው መተኮስ ሲጀምሩ ኢላማ ላይ ወደቀን እና ሆስፒታሉ መበታት ጀመረ በዛም አጋጣሚ ብዙ ታካሚዎቻችን በተተኳሽ ሞተዋል ቁስለኞች ማለት ነው ስናክማቸው የነበሩ እና ሆስፒታሉ ሲመታ ግዴታ ራቅ ወዳለ ቦታ መሸሽ ነበረብን የነበረን አማራጭ ደግሞ ወደ የባህር ኃይል ቤዝ አለ ከኛ ወደ ግማሽ ኪሎ ሜትር አካባቢ ራቅ ብሎ ቢገኝ ወደዛ መሄድ ነበር ምክንያቱም ከመሬት ስር የተሰሩ ብሽግ ነገር አይነት ቤቶች አሉ ለብሽግ የተሰሩ አይደሉም በርግጥ ጠንካራ ቤቶች ናቸው ከዛ ከመሄድ ውጪ ሌላ አማራጭ አልነበረንም ነገር ግን ያው ጦርነቱ ተከትሎ መጣ ሆስፒታሉን ተቆጣጣሩት በኋላ እንደሰማነው ከዛም ወደ ባህር ኃይሉ ቤዝ ደረሱ ሲደርሱ እኛ አንድ ትልቅ የካፍቴሪያ ነገር አለ በጣም ሰፊ አዳራሽ ነው እዛ ውስጥ ነው የተደበቅነው ከዛ መርከብ መጣ በሌሊት ይሄ የሚሆነው እሁድ ቅዳሜ ለእሁድ አጥቢያ ማለት ነው ጦርነቱ በጀመረ በ3ኛው ቀን
ያ እንትን ላንዲንግ ክራፍት ይባላል ወይም ደግሞ ምድር ነክ መርከቦች ይባላሉ። እንደ ድልድይ ነገር ይዘረጋና በድልድዩ ተራምዶ ወደ መርከብ ይወጣል። እስከ 1000 ሰው ይችላል መርከቡ። በዛ ሊያሸሹ ያው ቃል ገቡልን። ግን ሌሊት የኤርትራ ተዋጊዎች ፈጣን ጀልባዎች ስለሚንቀሳቀሱ አያስኬዱንም፣ ይመቱናል፣ የአየር ጥበቃ የለንም በሚል እስኪነጋ ድረስ ጠበቅን። ጧት ላይ እንድንቀሳቀስ ትዕዛዝ ተሰጠ። ቁስለኞቻችንን ይዘን ተደጋግፈን እርስ በርስ መርከቡ ላይ ወጣን። መርከቡ ላይ እንደወጣን መርከቡ የባህር ሌሊት ላይ ከፍ ይላል። ታይድ ይሉታል። እሱ ከፍ ይላል። ጧት ደግሞ ቀን ላይ ይወርዳል። ለካ መርከቡ በጣም ተጠግቶ ኖሮ ይሄ ማሽከርከሪያው ጀልባውን የሚያንቀሳቅሰው መርከቡ የሚያንቀሳቅሰው መሬት ላይ ተተክሏል። ልክ ባህሩ ሲወርድ ማለት ነው። ለመንቀሳቀስ ቢሞክር በፍጹም አልተቻለም። እዛ ላይ እንግዲህ ሆስፒታል ሰራተኞች አለን፣ ቁስለኞቻችን አሉ፣ ሌሎች መኮንኖች አሉ፣ ከፍተኛ መኮንኖች ጀነራሎች አሉ። አልንቀሳቀስ ሲል በዛ አጋጣሚ መርከብ ላይ ሆነን የኤርትራ ተዋጊዎች ታንኮች መጥተው ከላይ ነው ከፍ ያለ ቦታ ላይ አፈሙዛቸውን ወደኛ ሲያስተካክሉ አየን። በጣም ደነገጥን። ያው እዛ ላይ ደግሞ መርከቡ ላይ በጣም ብዙ ፈንጂዎች ነበሩ፣ መሳሪያዎች የምናውቃቸው ማናውቃቸው ብዙ ነበሩና እዚህ ላይ አንድ ጥይት ካረፈ ሁላችን እናልቃለን። ስለዚህ ምን እናርግ ተባባል። የነጭ ጋውናችንን አወለቅንና ማውለብለብ ጀመርን። ምናልባት ወደ 150 እስከ 200 ሜትር ርቀት ላይ ይሆናል። ለጊዜው አልተኮሱብንም። ጸጥ አሉና ጠበቁን። ከዛ ትንሽ ቆይተው የሆነ በትረየስ ነገር አለ ታንኩ ላይ የሚጠመድ በሱ የመርከቡ ግድግዳ አለ የበሩ ጠንካራ ብረት ነው። እሱ ላይ መተኮስ ጀመሩ። ሲጀምሩ ያው ገባ ይሄ ቶሎ ውረዱ ማለት እንደሆነ ገባን። ስለዚህ ከመርከቡ እየዘለልን ወደ ባህር መውረድ ነበረብን። ወረብ ይችላሉ ማይችላሉ ለዛ አልተዘጋጀንም። ልብሳችን ጋውናችን እንደለበስን ግን ከዛ ውጭ አማራጭ ስላልነበረን ዘለን ወረድን። ከመርከቡ ወደ 5 ሜትር ከፍታ ይሆናል። ዘለን ወረድን። እየተደጋገፍን ወደ ምድር ዳርቻ ደረስን። ከዛ ወደ አሻው ላይ ስንደርስ ቀና ብለን እያየናቸው ነበር። ሻዕቢያዎቹ ያው ተዝናንተው እየተመለከቱን ነበር። ተመልሰን ወደ ወጣንበት አዳራሽ ገባን። ከዛ በኋላ ነው እንግዲህ እጅ ወደ ላይ ተብለን እንድንወጣ ከአዳራሹ የተደረገው። ከአዳራሹ ስንወጣ ያው መጀመሪያ ሁላችንም እጃችን ወደ ላይ አድርገን የወጣ ነው። ወታደሮችም ከፍተኛ መኮንኖች ነበሩ። እስከማስታውሰው 1-2 ጀነራሎች እና የባህር ኃይል ካፕቴን የሚባል ከፍተኛ ማዕረግ ያላቸው እዛው አብረውን ነበሩ። ከነሱ ጋር ነው እንግዲህ አብረን ተከታትለን የወጣ ነው። ያው ይጠይቃሉ ሻዕቢያዎቹ፣ ሲቪል ነህ ወታደር ይላሉ። ሲቪሎችን ለብቻ አደረጉን፣ ወታደሮችን ለብቻ አደረጉን። የተተናኮሉ ነገር አልነበረም። በእርግጥ ያው ሲናገሩ ቁጡ ነው የሚመስሉትና ያስፈራል። ምናልባት እኛንም እንደ ጠላት ያዩ ይሆን የሚል ፍራቻ ነበረን። ግን እስካየነው ድረስ ኢሰፓ የሚባል ፓርቲ ነበር። ኢሰፓዎች እነሱን ውጡ አሉ። ወታደሮችን ለብቻ አደረጉ። ሲቪሎችን ግን ለብቻ አድርገው ኤርትራውያንም አሉ ኢትዮጵያውያንም አለን አንድ አካባቢ ነው የወሰዱን። እንደፈራ ነው አልነበረም። ያው እንደዚህ በቅርበት ስለማናውቅ ሻዕቢያዎችን ስለማናውቃቸው ብዙ ምንሰማው ነገር ነበርና ይተናኮሉን ይሆን ወይ ይራሽኑን ቢሆን ቢል ፍራቻ ነበር፣ ድንጋጤ ነበር። ግን እየቆየን ስንሄድ ያው ዘና እያልን መጣን። ወታደሮችም ላይ ያደረሱት ነገር በዛን ሰዓት አላገኘሁም። ያየሁት ነገር ቢኖር ያው ጫማቸውን ያስወልቋቸዋል። ምቾት እንደሌላቸው ሲራመዱ ያስታውቃል። ወታደሮቹ ፍርሃት በጣም ይነበብባቸዋል ኢሰፓዎቹና ወታደሮቹ። በእርግጥ ኢሰፓ የነበሩትን አብዛኛዎቹ የሆስፒታል ባልደረቦች የነበሩትን ወዲያው ነው የለቀቋቸው። ከጥቂት ደቂቃ በኋላ ለቀቋቸው። ስለዚህ በቃ በጣም አልጨከኑብንም ማለት ነው የሚል መተማመን ውስጣችን አደረብን። በተረፈ ግን ያደረሱብን ነገር የለም። ከዛ ከቦታ ቦታ ወሰዱን ለደህንነታቸው ሲባል ነው ብለው ሜዳ ላይ ነው የመጀመሪያው ቀን ያደርነው። የሆነ እንደ በሶ የሚመስል ነገር ወደ ማታ ላይ ሰጡ። በጣም ርቦን ነበር። 1-3 ቀን ምግብ አላገኘንም ነበር። ሻይም ሰጡን።
ከዚህ ውጪ ግን ያየሁት በእኛ ላይ የደረሰ ነገር የለም። ከዚያ በኋላ ነው እንግዲህ ወደ ራቅ ወዳለ ቦታ ይዘውን የወጡት። ከዛ ወጥተን ከምጽዋ ከባህር ኃይል ቤዝ ወጥተን የኛ አውሮፕላኖች መደብደብ ጀመሩ። እዛ ዲፖ ትልልቅ የነዳጅ ዲፖዎች አሉ እና መሳሪያ የነበረባቸው እነሱ ሲመቱ ርቃችሁ መሄድ አለባችሁ ብሎ በጧት ዶጋሊ የሚባል ቦታ አለ ከምጽዋ ወደ 25 ኪሎ ሜትር ራስ አሉላ አባ ነጋ ጦርነት ያደረጉበት ታሪካዊ ቦታ ነው። ወደዛ ይዘውን ሄዱ። እዛ ያው ሜዳ ላይ ነው የምናድረው፣ አሸዋ ላይ ነው፣ ዛፍ ስር ነው የምናድረው። ቀለብ ያው እቺ በሶ የሚመስል ብስኩት ነገር ሻይ ይሰጠናል። እሱን ስንመገብ ሰነበትንና መጨረሻ ላይ ግን ረሃቡ እየጠናብን ሲሄድ እነሱም ምጽዋ ከተማን ሙሉ ለሙሉ በ9ኛው ቀን ተቆጣጠሩት። ያኔ ወደ ምጽዋ ከተማ ከአንድ ጓደኛዬ ሐኪም ነው ጋር ሄድን። ቤታችን ደረስን። ቤታችን በርግጥ ብዙ ቃም አልነበረው፣ ምግብም የለም። አጋጣሚ ሆኖ ግን የሆነ እርዳታ ማስተባበሪያ ነበር። ከዛ ሰረቅን ነው የሚባለው፣ ምግብ ወሰድን፣ የሚበላ የሚጠጣም ነገር አገኘን። እዛ ሰነበትን። በኋላ ነው እንግዲህ የሻዕቢያ ትልቅ ሐኪም ናቸው መጡና ያው ህዝቡ ሕክምና አገልግሎት ያስፈልገዋል ምን ታስባላችሁ ሲሉ ያው ዝም ብለን ከምንቀመጥ እኛ ብንሰራ ደስ ይለናል ብለን ከነሱ ጋር ወደ 1 ወር ያህል እዛ ምጽዋ ከተማ ውስጥ ጤና ጣቢያ ሆስፒታሉ ስለፈረሰ በብዛት ጤና ጣቢያ ላይ የምጽዋን ከተማ ህዝብ ስናክም ቆየን። የነሱንም ቁስለኞች እናክም ነበር። እንግዲህ እዛ ኤርትራውያንም ኢትዮጵያውያንም ሐኪሞች ነበር። ደሞዝ ቢከፈል ነገር የለም መቼም ከተቃዋሚዎች ወይም ደግሞ ነፃ አውጪ ነኝ ከሚል ደሞዝ መጠበቅ አይቻልም። ብናገኝ ቀለብ ነው ብለን ነው የምንጠብቀው። ስለዚህ ነፃ አገልግሎት አለው። ከሚሰጠን የመኪና አገልግሎት ውጪ ሌላ ክፍያ አልነበረው። ነገር ግን በብዙ ደስታ ነበር ስናገለግል የነበረው። ምክንያቱም ያ ህዝባችን ነው። የኛ መንግስት ለቀቀ ወይም ቦታውን ተነጠቀ ብለን ህዝቡን አለማከም አንችልም። በደስታ እናገለግል ነበር። ክፍያ ግን የለውም። ክፍያው ነፃን በለው እንጂ ምስጋና ነው ማለት ከህዝቡ የሚገኘው እርካታ፣ የህዝቡ ደህንነት በራሱ ትልቅ ስጦታ ነው፣ ትልቅ ክፍያ ነው። ገንዘብ በሚመለከት ግን ክፍያ አልነበረው። እንግዲህ ምርጫ ሰጡን ሻዕቢያዎቹ። ምን ይሻላችኋል? የት ብትሄዱ ይሻላችኋል አሉን። እኔ አስመራ ቤተሰቦቼ ስለነበሩ አድቀይህ የሚባል ባለ ትንሽ ያዞራል መንገዱ። በዛ በኩል አንጻራዊ ሰላም ስለነበረው በዛ በኩል አድርጌ ወደ ቤተሰቦቼ ለመግባት አሰብኩኝ። ሌሎችም አብረው የነበሩ 2 ሐኪሞች ይሄንን ነበር ቢያስቡት። አብዛኛዎቹ ግን ያው ቶሎ መውጣት ፈለጉና በሱዳን በኩል የተባበሩት መንግስታት የስደተኞች ኮሚሽን ይባላል በሱ በኩል አድርገው በሳህል በረሃ ይባላል በዛ ወደ ሱዳን ሄዱ። ሲሄዱ እኛ ትንሽ ጊዜ ቆየን። አስመራ ምናልባት እነሱ ቶሎ እንይዘዋለን ነበር የሚሉት። ብትይዙትም እኛ አስመራ ነው የምንሄደው አልናቸው። እነሱ ግን አልፈለጉም ወደ አስመራ እንድንሄድ። መጨረሻ ላይ እንደማይሆን ስናውቅ መንገዳችንን አስተካከሉልን። እንግዲህ መጀመሪያ ጓደኞቻችን ናቸው የተሰደዱት ቀደም ብለው ከኛ በዩኤንኤችሲአር የተባበሩት መንግስታት የስደተኞች ኮሚሽን በኩል ወደ ስደት ወደ ሱዳን ሄዱ። ከዛኛም አልቀረልንም። 4 ሐኪሞች ሆነ ወደ ሱዳን መሄድ ነበረብን። ለዚህ ነው ማን ተሰዶ ማን ይቀራል ያልኩት። በርግጥ በዩኤንኤችሲአር በኩል አልነበረም መሄድ ነው። በዚህ አጋጣሚው ጥሩ ለታው ለውልናል ሻዕቢያዎቹ። የኪስ ገንዘብ ሰጥተውናል፣ አዋጣው ሰጡን፣ የተወሰነ ልብስም ሰጡን እና በየጣቢያው በሳህል ይባላል በረሃው ይሄ አፋቤት ናቅፋ ምናምን የሚባለው በዛ በኩል ስናልፍ በየጣቢያው ደብዳቤ ሰጥተውልናል የምናርፍባቸው ቦታዎች እንዲከባከቡን። ያው አጋጣሚ ሆኖ እዛ አብሮ አደጎቼን አግኝቻለሁ። ሳህል በረሃ ስንሄድ የሸዕብ የሚባል ቦታ አለ። ወደ አፍዓበት በኩል ስንሄድ አንድ የሰፈሬ ልጅ አገኘው። በርግጥ በእድሜ የኛ ታላቅ ነው።
በጣም ተንከባከበን እንዲሁ ስንቆጣጠር ነው ስናወራ አስመራ እንዳደኩ እንደዚህ ሲሰማ የታካቢ ያን ሰፈር ልጆች ከዛ ቤተሰቦቹንም አቃቸዋለሁ እሱ ግን ያስታውሰኝ አባቴ ያስታውሰዋል እና እዛ ተገናኘን ከዛ ቀጥሎ ሸይቶን አፍአቤት የሚባል ቦታ ስንሄድ ማታ ነው አንድ ሐኪም ነች የሻዕቢያ ሐኪም ነች ምናድርበት ቦታ ስታስተካክለልን እንዲሁ በድምጼ አወቀችኝ እዛ ሀገር የእንትና ልጅ ይባላል እና የጋሽ ማሞ ልጅ አለችኝ እዛ እኔ ማወቅኳት ቤት ያከራዩን ሰዎች የባለቤቶቹ ልጅ ነች እዛ አስመራ የተከራየንበት ቤት ማለት ነው የሻዕቢያ ሐኪም ሆና ተገናኘን ሱዳን እስክንደርስ ድረስ እንግዲህ እቺ ተዋጊ ነች የነሱ እግረኛ ሐኪም ይባላሉ እሷ ነች ያስጎበኘችን የተንከባከበች እስከ ሱዳን እስክገባ ድረስ የሸየችን እንደዚህ ነው ወደ ሱዳን የገባ ነው ወደ ሱዳን ስገባ መጀመሪያ ፖርት ሱዳን የሚባል ቦታ ነው ሄድነው እዛ የሻዕቢያዎች እንደ ማረፊያ ትራንዚት ይሉታል መተላለፊያ ቦታ ነው እነሱ እንደ ኤምባሲ ነው የሚሉት እዛ ነው ያሳረፉን እዛ ቦታ ወደ አንድ ወር ያህል ቆይተናል ከነሱ ጋር ያው ሁኔታው እስኪስተካከልልን ወደ ሀገር ቤት እስክንመለስ ድረስ እነሱ ጋር አንድ ወር ቆየን ልክ እንደ ቤተኛ ነው የቆየነው ከነሱ ጋር እዛ ብዙ ማቃቸው ሰዎች አገኘሁ በርቀትም ቢሆን ማቃቸው ሰዎች እንገናኛለን ታሪክ እናወራላቸዋለን ከአስመራም ከወጡ ረጅም ጊዜ ስለሆነ አዲስ ነገር አለ እነሱ በዚህ በኩል ያለውን ይነግሩናል አብዛኛዎቹ ወደ ኢትዮጵያ እንድንመለስ አይፈልጉም ነበር ወደ ውጭ እንድንሄድ ያመቻቹልን ነበር ግን በአጋጣሚ ደግሞ ሆኖ አራታችን ማብረን የነበርነው ወደ ኢትዮጵያ መመለስ ነው የምንፈልገው እስከ የአሜሪካን ኤምባሲ ድረስ እንደዚህ ነካታር የሚባሉ እነዛ ስራ እናስተካክልላችሁ የሚሉ ነበሩ ግን ሁላችንም እዚህ የመመለስ እቅድም አላማም ስለነበረ ሁለታችን አጭተናል ያው ለመጋባዝ ዝግጅት ላይ ነበር ከአራታችን ማለት ነው ሌሎችም ቤተሰብ አላቸው እዚህ ለመመለስ ነበር የምናስበው ከዛ ወር ቆይተን ወደ ካርቱም ሄድን ካርቱም ትንሽ ቀን የቆየነው 5 ቀን የቆየነው በዛ ጊዜ ውስጥ ግን በጣም ብዙ ኢትዮጵያውያን የሰፈሬም ልጆች ድሮ ኪነት ይባል ነበር የቀበሌ ኪነት እዛ ውስጥ ኪነት ውስጥ ጭፈራ ዘፈንም እናቀርብ ነበርና አብሮ የነበሩ ልጆች ሁሉ ተሰደው ሱዳን ተገናኘን ምናልባት ምኒልክ ወስናቸው የሚባሉ ከያኒ ነበሩ እሳቸውንም እዛው ያለንበት ሆቴል ድረስ መጥተው ኢትዮጵያውያን መጡ ተብለው እዛው አንጎራጎሩልን እና በዚህ ሁኔታ እዛ አሳለፍን ልክ 5 ቀን ብትሆንም ጥሩ ጊዜ ከኢትዮጵያውያን ኤርትራውያን ወገኖቻችን ጋር አሳለፍን መጨረሻ ላይ በኤምባሲ በኩል ተስተካክሎልን ወደ አገራችን ተመለስን ማለት ነው መቼም አገር ቢባለው የኖርበት ቦታ ነው የማያውቁት ሀገር አይናፍቅም አይደል እንግዲህ አዲስ አበባ ተወለድኩበት ትንሽ አመት ኖርኩበት ከዛ በኋላ ሕክምና ተማርኩበት እንጂ ኑሯችን ጠቅላላ ኤርትራ ውስጥ ነው ከዛ መውጣት ማለት ያው እትብት የተቀበረበት ቦታ ነው የሚባለው ጥሎ የመሄድ እትብት የተቀበረው ቀበና ነው ግን የዛን ያህል ነው የሚሰማው ጓደኞችን ጥሎ መሄድ አካባቢው ብዙ ትዝታዎች አሉና በጣም ይረብሻል በተለይ ምጽዋ ከልጅነት ጀምሮ የነበሩ ትዝታዎች መልካም ጊዜዎች ደግመው ላላያቸው ይችላልው እና ያንን በጣም የወዱትን የልጅነት ትዝታ ያለበትን እድገትም የጉርምስና ጊዜ ብዙ ትዝታዎች ያሳልፉበትን ቦታ ጥሎ መሄድ እውነት ነው ይጎዳል ያሳዝናል ደግሞ መጥፎ የሚያደርገው ተመልሼ ላላየው ይችላልው ተመልሼ ማየት እድል በጣም ጠባብ ነው የሚለው ነገር ቦታኮ ይመጣል ይኬዳል ግን ኤርትራ ተመልሼ አየው ይሆን ምጽዋን ተመልሼ ጎበኘው ይሆን ግርግሱ የሚባለው የባህር ዳርቻ ቦታ መልሼ ዋኝበት ይሆን እንደዛ ሊበሰሉ መልካም ሰዎች አገኛቸው ይሆን የሚለው ነገር በጣም ይረብሻል እና በጣም ተረብሼ ነበር በርግጥ ቤተሰቦቼ ከዛ በኋላ ቆይቶ አንድ አመት ቆይተው ነው ሻዕቢያ አስመራን ሲቆጣጠር ነው የመጡት
ልክ እነሱም አስመራን ጥለው ሲመጡ የዚህ አይነት ስሜት ነው የተሰማቸው እና ይከፋል። እውነት ነው ያደጉበት ቦታ ጥለው መሄድ በጣም ይከፋል። እንግዲህ አንድ ህዝብም አንድ ሰውም ብንል ከአንድ ቦታ ተነስቶ ወደ ሌላው ሲሄድ ይሄ የሚያጋጥም ነገር ነው። ከስረ መሰረቱ የተወለደበት ያደገበት ቦታ ካልኖረ በስተቀር ከአንድ ወደ ሌላው ሲመላለስ ሁሌም ግዳም መጤም ባይተዋርም መሆኑ ማይቀር ነው። እንግዲህ በዚሁ አጋጣሚ ለመናገር አባቴ ኤርትራ ነፃ ከሆነች በኋላ ረጅም ጊዜ እዛው ቆይቷል። በጥብቅናው ሙያ ነበር የሚተዳደረው። እዛው በተኮላተፈ ትግርኛ ጥብቅናውን ሲሰራ ኖሯል። የባድመ ጦርነት ጊዜ ነው፣ በዘጠናዎቹ ነው እንግዲህ ወደዚህ በአጋጣሚ መጣ። ጦርነቱ ሲነሳ መመለስ አልቻለም። እንዳውም የኢትዮጵያ ኮሚኒቲ የሚባል የዛ ማህበረሰብ ሰብሳቢ ሆኖ ያገለግል ነበር። በኤርትራ መንግስትና በኢትዮጵያ ማህበረሰብ መካከል ሆኖ ያገለግል ነበር። በዛም ጊዜ የደረሰበት መጥፎ ነገር የለም። ምንም ቢሆን ግን ያው ባይተዋር መሆኑ አይቀርም። ሁሉም ባይለው አንዳንድ የከፋው ቂም ያለበት ክፉ ነገር መናገሩ አይቀርም። እኔ ያጋጠመኝ ነው። አገራችሁ ቶሎ ብትሄዱ አይሻላችሁም ያሉኝ ወዳጆቼ ነበሩ። ከዛ እየገረመኝ አገራችን እኮ ይሄ ነው ነበር ብለው ማለት የታውቀዋለሁ ያን ሀገር ነበር። እና ከዛ መጥተን ትግርኛ ስናወራ የሚሰሙ ሰዎች ደግሞ እንደ ሻዕቢያም እንደምንም እንደ ሌላ ሀገር ዜጋ ይመለከቱን ጀመር። ለዚህ ነው ትንሿ እህቴ ከትምህርት ቤት ያው አማርኛዋ ኮልታፋ ስለነበር ከኤርትራ መጣች ስለሚባል አገራችን ለቃችሁ ሂዱ የሚል ነገር ስሰማ ተማራ ይሄንን ያለችው። የት እንሂድ? የት ነው የምንኖረው? አገራችን ሴት ነው ማለት አገር እንደሌለው ሰው ነው የሆነው። ወይ እዚህ ተተክለን አልኖርንበት ወይ ደግሞ እዛ መሰረታችን ነው ብለን እንድንኖር አልተፈቀደልንም። እኔ አንድ 3 ጊዜ ፎርም ሞልቻለሁ ኤርትራዊ ሊሆን ይችላል በሚል ማለት ነው። እንደ ሐኪም እዚህ ያገለገልኩ እየሰራው 3 ጊዜ ዋናው ትኩረቱ የነበረው የትውልድ ቦታ እና ዜግነት የሚለው ነው። ትንሽ ሰው አያስብም። ፍርዳወቀ ብሎ ኤርትራዊ መቼም አይኖርም። ስሜ ራሱ ደምያ ያማራ ስም ነው እያልኩኝ ሁሉ ግን ያው እዚህ መጥቶ ባይተዋር ይኮናል ቋንቋውን ስለተናገሩና አንዳንዴ ግራ ይገባል። የት ነው ቦታችን? ይሄ ደግሞ የልጆቻችንም ጥያቄ ነው ማለት በብዙ የተጋባን። እኔ ለምሳሌ ኦሮሞ ሴት ነው ያገባሁት። ልጆቼ እናቴ ጉራጌ ነች፣ እኛ ግን የት ነን ይላሉ። እዛ ስንሄድ እንደዚህ ናችሁ ይባላል። እዚህ ስንሄድ የት ነን? ይሄ ከብዙ ማህበረሰብ የመጣ ከብዙ ብሔር የመጣ ወይም ተፈናቅሎ የመጣ ሰው ችግር ነው እና በዚህ እኔም ቤተሰቦችም ተቸግረናል። ቤት ሁሉ እንድንቀይር የተገደድንበት ሁኔታ ነበር። ትግርኛ ያው ጮክ ብለን ስናወራ ያው እነዚህ መጤዎች ናቸው ተብሎ ቤት እንድንቀይር እንድንወጣ እንድንለቅ የተገደድንበት ሁኔታ ነበር እና ይሄ ያጋጥማል። ከዚህ የሚሄዱት ኤርትራ የሄዱት ያው ያላደጉበት ያልኖሩበት ሰዎች ኤርትራዊ ናቸው ተብለው ሲሄዱ እዛም አጋጥሟቸዋል። አብቼ ምናምን ቅጽል ስም ይሰጣቸውና እንደ ባይተዋር ይቆጠራሉ። እና በጦርነት በመፈናቀል ይሄ ያለ ነገር ነው። ያለው አማራጭ መቀበል ነው። እንግዲህ ትዳር ከያዝኩ አሁን 32 ዓመት ሆኖኛል። ባለቤቴ የዩኒቨርሲቲ ጓደኛዬ ነች። ከዚህ ሲሄድ ወደ ኤርትራ እሷ የአሳ ኤክስፐርት ነች እና ባህር ዳር ተመድባ ባህር ዳር ነበር የምትሰራው። ያኔ ነው ቃል ተገባብተን የተለያየ ነው። ከዛ እንደተመለስኩኝ በተመለስኩ በ3ኛው ዓመት ማለት ነው ተጋባን። አሁን 4 ልጆች አሉን፣ 3 ወንዶች እና 1 ሴት። ትልቁ ልጄ የውሃ መሐንዲስ ነው፣ ሚድሮክ የሚባል መስሪያ ቤት ይሰራል። ሁለተኛዋ ልጄ ሐኪም ነች፣ የፓብሊክ ሄልዝ ስፔሻሊስት ነች፣ ኮሌጅ ውስጥ ታስተምራለች እና ሪሰርቸርም ነች። ሶስተኛው ልጄ ወንድ ነው፣ 25 ዓመቱ ነው። አውቲዝም የሚባል ችግር አለበት፣ መናገር አይችልም። ያው ቤት ነው የሚውለው እና ባለቤቴም እሱን ለመርዳት ቤት ነው የምትውለው። አራተኛው ልጄ አሁን 12ኛ ክፍል ይፈተናል። ሙያዬ ሕክምና ነው፣ የቀዶ ሕክምና ስፔሻሊስት ነኝ።
አንድ አመት ግን እረፍት አድርጌያለሁ። አሁን ምናልባት እረፍቱን ለመቀጠል እያሰብኩኝ ነው። ይሄን ያሰብኩበት ምክንያት ይሄ ኦቲዝም የሚባል ችግር ያለው ልጄ ከባለቤቴ ተጨማሪ ረዳት ያስፈልገዋል። ያው እድሜውም እየገፋ ሲሄድ ልጁ ራሱን እንዲችል መርዳት ግዴታ አለብኝ። መንገድ ማቋረጥ እንዲችል ራሱ መጸዳዳት መመገብ የሚያስፈልገውን ነገር መናገርም ስለማይችል ራሱን መርዳት እንዲችል ለባለቤቴ እርዳታ ያስፈልጋል በሚል አንድ አመት ያህል እረፍት ወስጃለሁ። ያው እረፍት ብለውም እንዲሁ ጡረታ እንዳይሆንብኝ መጽሐፍት ለመጻፍ አስባለሁ። አሁን ይሄ መጀመሪያ መጽሐፌ አንድ 4 ወር ያህል ፈጀብኝ። በገልበጥ ስለነበር አብዛኛው ብዙም አላስቸገረኝም። ሁለተኛ ብዬ ማስበው መጽሐፍ ከተፈቀደልኝ ልጆቹ የት ገቡ የሚል መጽሐፍ ነው። መጽሐፉ የሚያጠነጥነው በትውልድ መካከል ያለው ክፍተት ነው። ልጆቻችንን አጣናቸው፣ አጠገባችን ናቸው፣ አጣናቸው። ወደ ዝርዝሩ መሄድም ከቻልኩኝ አንድ ፕሮፌሰር ጓደኛ ያለች ብዙ ጊዜ ሊፍት ሰጣታል መኪናዋ ስለሚበላሽና እዚህ ሜክሲኮ አካባቢ ጎዳና ተዳዳሪ ነው የሚባሉት ማስቲሽ የሚያሸቱ ልጆች አሉና ትቆጣቸዋለች ብዙ ጊዜ። አይ ልንቆጣቸው አንችልም ምክንያቱም አማራጭ የላቸውም ነው ብላትና እስኪ የቻለውን ያህል እንርዳቸው ተባብለን መጠለያ እንዲሆን እንደዚህ ላስቲክ ነገር ይሄ ከዝናብ ከምንም የሚከላከልላቸው ያሰፋን እንሰጣቸዋለን እና ፎጣ እንሰጣቸዋለን። ትንሽ ፎጣ መኪና ውስጥ እናስቀምጥና እየጠረጉ ያው 10-5 ብር እንዲያገኙ የለማኝነት ስሜት እንዳይኖራቸው ለማድረግ ነው። ይሄን ብዙ ጊዜ ሜክሲኮ አካባቢ ነው የምናደርገውና አንዴ ከውሾች ጋር የሚተኙ ልጆች አሉ። እዛ ድልድዩ ስር ማስቲሽ ያሸቱና እሷን ይደብቁና ሳንቲም ይለምናሉ። ልክ ሲያዩን ይሸሽጓታል እና መጥቶ ይወለውሉና አንዴ ጠፉ ልጆቹ በሙሉ ጠፉ። ሁለተኛ ቀን ጠፉ፣ ሶስተኛ ቀን የሉ። ከዛ ግራ ገባን ምን ሆኑ ልጆቹ እና ጠየኳት። ልጆቹ የት ገቡ አልኳት። እንኳን ማስቲሽ የሚያሸቱት የጎዳና ልጆች አለች፣ የኔም ልጆች የት እንዳሉ አላውቅም አለች። ደግጬ ምን ሆኑ ስላት አካላቸው ነው ያለው እኛ ጋር በሐሳብ በመንፈስም እኛ ጋር አይደሉም አለች። አብረን አናወራም፣ አንጫወትም፣ አብረን አናበላም። እና ሁሌ የሚያሳስበኝ ነገር ስለነበር በዚህ ዙሪያ ምንድነው ከልጆቻችን ጋር የለየን የነጠለን በሚል 8 አርስቶች ከሰው ከምሰማቸው ካነበብኳቸው 8 አርስቶች አዘጋጅቼ ይሄን መጽሐፍ እየጻፍኩኝ ነው ያለሁት። እና ስራ ላለመፍታት ቁጭ ብዬ ከልጄ ጋር ስውል እንደዚህ መጽሐፎችን ለማህበረሰባችን ለሀገር ይጠቅማሉ ያንጻሉ መጽሐፍቶችን ያዘጋጀው እድሜን ለመጨረስ አስቤያለሁ። በመቆጨት ከሆነ አሁንም ህይወት እንደገና ኑሮ ቢሉኝ ይችሉ ኑሮ ነው የምኖረው። ምንም ቢቆጨኝ ነገር የለም። ያው እዚህ ሀገር መፈጠሬ ከዚህ ማህበረሰብ ጋር መሆኔ ያሉኝ ዘመዶች እንደዚሁ ቢሆኑ በጣም መርጣለሁ። ወላጆቼም እንደዚሁ እንዲሆኑ መርጣለሁ። ብዙ ቢቆጨኝ ነገር አለ ብዬ አላስብም። ስለ ደስታ ሳስብ እንደዚህ በጣም የፈነጠስኩበት ቀንም ብዙ ትዝ አይለኝም። ምናልባት የመጀመሪያ ልጄ ሲወለድ ያ ቀን እንዲሁ ልዩ የሆነ ስሜት ማለት የስካር አይነት ስሜት እንደተሰማ ያስታውሳለሁ። ሁሉም ሲወለዱ የራሳቸው ነገር አላቸው፣ ግን የመጀመሪያ ልጄ ሲወለድ የዛን ቀን የተደሰትኩት ደስታ ትልቁ ነው ብዬ አስባለሁ። ግን እንዲሁ መልእክት ለማስተላለፍ ደስታ ሁሌ አዲስ ነው ብዬ አምናለሁ። እያንዳንዱ ቀን ደስ ይላል። አንድ ጥቅስ አለ ዛሬ ቀኑ ደስ ይላል የሚልና በጣም ነው የምወደው። እውነትም እያንዳንዱ ቀን የራሱ ደስ የሚል የሆነ ነገር አለው። እንደዚህ ሲሆን ደግሞ ያ ደስታ ይጋባል ብዬ አምናለሁ። ወደ ሌላው የሌላውንም ቀን ደስተኛ ማድረግ ይቻላል። እንዳውም ጸልየው ብዙ ጊዜ ምንድነው የከፋው ሰው ያጋጥመኝ ብዬ ነው የምጸልየው። ማለት ተስፋ የቆረጠ የከፋው ያዘነ ሰው ካለች ደስታ ሌላ ምንም ባላረግለት ማቴሪያል ነገር ባልሰጠው ካለች ደስታ ማጽናናት ተስፋም ቢሆን ልሰጠው የሚችል ሰው መንገድ ላይ ያጋጥመኝ ብዬ ይሄን ጸልያለሁ።
እጅግ ተደሰትኩ ብለው ቀን እንደዚህ የሚያስፈነጥዘኝ ቀን ግን ብዙም የለም። ቀይ ባህር ሰማያዊ ነው። ያው ብዙ ቦታ ባላውቀውም እንግዲህ አሰብ አካባቢ ዳንከሊያ ይባል ነበር። በጀልባ ረዥም ቦታ ሄጃለሁ። ምጽዋም ሳለሁ በመርከቦች ብዙ ተመላልሻለሁ። ግን የቀላ ቦታ አይቻላቅም። እንግዲህ ይሄ ምናባዊ ነገር ነው። ቀይ የተባለበት ምክንያት ምንድነው የሚለው ለማንበብ ሞከርኩኝ። ሰዎችንም ጠየቅኩኝ። የተለያዩ ነገሮች ይናገራሉ ሰዎች። ለኔ ግን ቀይ ባህር የቀላው ምናልባት የሰው ደም ነው ብዬ ነው የማስበው። አርስቱ ይቅርብህ ያሉኝ ሰዎች ነበሩ። ማለት በጣም ስስ ነገር ስለሆነ አደጋ ይኖረዋል ያሉኝ። ግን በቃ ያስጨንቀኛል ይሄ ነገር። ምክንያቱም በልጅነቴ መጽሐፉም ላይ አስቀምጨዋለሁ። ዋና እዋኝ ነበርና አንድ የሆነ ባልጩት ነገር ቆረጠኝ እግሬን። ሲቆርጠኝ ደሙ ወደ ላይ ቡል ብሎ ወጣ። ሲወጣ ይጋነናል እንትኑ ባህር ላይ ደም ሲወጣና አካባቢው ቀይ ሆነ። እና ቀይ ባህር ካደኩ በኋላ የቀላው በኔ ደም ነው ነበር። ለካ የሌላ ብዙ ሰው ደም ነው እንደዚህ ያቀላው። ከዛን ወዲህ ቀይ ባህር አልሄድኩም። መጨረሻ ቀይ ባህር የሰናበትኩት ፖርት ሱዳን ነው። ቻው ብዬው ነው የመጣሁት ላላየው ስለምችል። በአውሮፕላን ስበር ነው እንግዲህ የማየው። ከዛም በኋላ ግን አሁንም ሰማያዊ ነው። ለኔ ግን ቀይ ነው ማለት መርሳት አልችልም። እዛ ላይ የፈሰሰው ደም የረገፈው ወጣት ሊረሳ የሚችል አይደለም። ስለዚህ በዚህ ሰዓት እንግዲህ ይሄ ቀይ ባህር መቅላት የለበትም። ያነሳሳኝ አንዱ ይሄ ነው። በሰው ደም መቅላት የለበትም ቀይ ባህር። ሊበቃ ይገባል። ማለት የሰው ህይወት የሰው ደም ክቡር ነው። ደሙ ደግሞ ፈጣሪ ይጠይቃል። የፈሰሰው ደም እንዲሁ ከንቱ ሆኖ አይቀርምና ቢቀር ይሻላል። መልእክት ማስተላለፍ የምፈልገው ሰው ከጉልበት ጥበብ ቢጠቀም መልካም ነው ብዬ ነው የማምነው። ምክንያቱም ጉልበት የት እንዳደረሰን አይተነዋል። እኔ ሁሌ ምን እላለሁ፣ ኤርትራውያን ተዋጉ ያን ሁሉ ዘመን ምን አተረፉ? እንግዲህ ጥያቄው ለነሱ ነው። ነፃነት ማለት ምንድን ነው? ይሄ እነሱ ሊጠየቁ የሚገባቸው ነገር ነው። በእርግጥ ነፃነት ብለው ሲያስቡ ይሄን ነበሩ የጠበቁት። ኤርትራ ሲንጋፖር ትሆናለች ተብሎ ነበር። እኔ ምን እመኛለሁ እንደው እኛ ደህይተን ኢትዮጵያውያን ኤርትራ ሲንጋፖር በሆነች፣ እዛ ሄደን ተመላልሰን በነገድን ወይ ሰራተኞች ሆነን በተቀጠር ብዬ እመኛለሁ። ግን ኤርትራም ሲንጋፖር አልሆነችም። እኛው ይኸው ትርምስ ሆነ። ያው የነቃ ብርሌ አይነት ነገር ስንጥቁ ቀጠለ እንጂ ያተረፍነው አንድም ነገር የለም። ከሁሉ በላይ ብዙ ሰው ገበርን። ብዙ ጀግኖች፣ ብዙ ለሀገሪቱ አስተዋጽኦ ሊያደርጉ የሚገባቸው ሰዎች እዛ ከንቱ ሆነው ቀሩ። መቃብራቸው አይታወቅ። እስካሁን በርዶ ያልሰሙ ሰዎች አሉ። እንግዲህ እነዚህ ሰዎች እንደኛው ሰዎች ናቸው። ስለ ጦርነት ሳስብ እዛ ማያቸው ወጣቶች ሁሌ እናገረዋለሁ። ይሄን የልጄን መልክ የልጄን ፊት እነሱ ፊት ላይ ሰክቼ ነው ማያቸው። ይሄ ልጅ የቆሰለው እግሩ የተቆረጠው ወይ አንጀቱ የተዘረገፈው ልጅ የኔ ልጅ እያልኩኝ ነው ማየውና እንደዚህ አድርገን ልናስብ ይገባል። ጦርነት ክፉ ነው። ጦርነት የሰው ልጅ የጭራቅነት ልበለው፣ የጭካኔ፣ የጅልነት የዛ መጨረሻው ጽንፍ ነው ብዬ ነው የማስበው። ሰው ከጡንቻው በፊት ጭንቅላቱ መስራት ይኖርበታል። ከታንክ፣ ከቦምብ፣ ከተዋጊ አውሮፕላን፣ አላቅም ከሞርታር በላይ የማሳመን ችሎታ ሊኖረው ይገባል። የመናገር እውነቱን የመግለጽ የመተማመን ዝቅ ብሎ የመግባባት የመስጠት የመቀበል ችሎታ፣ የዲፕሎማሲ ችሎታ፣ የፖለቲካ እውቀት ሊኖረው ይገባል ብዬ አስባለሁ። ሌላው ላስተላልፈው የምፈልገው ነገር ኢትዮጵያ ሀብታም ሀገር ነች። ብዙ ሀገሮች ባላውቅም እንዳየሁት ግን ኢትዮጵያ ሁሉ ነገር ፈጣሪ ያደላት ሀገር ነች። የምትፈለግ እንጂ ፈላጊ ሀገር መሆን አይገባትም ነበር። ይችን ሀገር ተፈላጊ ማድረግ እንችላለን። ምንድነው ያለን ነገር በአግባብ በፍቅር በመተሳሰብ በጥበብ ብንጠቀምበት፣ በጥሩ መሪዎች ብንመራና
አገሪቱን ብናሳድግ ያኔ እርግጠኛ ነኝ ሱዳንም አይቀር ኤርትራም፣ ጅቡቲም፣ ሶማሊያም፣ ኬንያም ወደቡን ተጠቀሙ ብለው በሩጫ ይመጣሉ። ፉክክር ውስጥ ይገባሉ ብዬ አምናለሁ። ጨረታ ውስጥ ይገባሉ ብዬ አምናለሁ። ማስተላልፈው መልእክት ይሄን ነው። አንዴ ከመዋጋት 1000 ጊዜ መነጋገር። ምክንያቱም በሺዎች ቢቆጠሩ ረገፉብን። ያለ ትውልድ እኮ በቃ መካን ሆነን ልንቀር ሆነ። ብዙ የሚያስቡ ልጆች በኢሃፓ ጊዜም በለው ከዛም በኋላ በለው በኤርትራ ጦርነት እንበለው አሁን በትግራይ ጦርነት እንበል አሁን በአማራ ጦርነት ብዙ ወጣቶቻችን ብዙ ተተኪ ትውልድ እያጣን ያለ ነው። እና ይሄ ሊሆን አይገባውም። መሪዎቹ ሰከንድ ብለው በቃ ይሄ እኔ እበልጣለሁ እኔ ኃይለኛ ነኝ ከሚለው ነገር ወጥተው ቁጭ ብለው ይነጋገሩ። በቃ ይገባበዙ። ሁሌ የማስበው ምንድነው ጠላት ተባብለው የተፈራረጁ መሪዎች እንኳን 4-5 ጊዜ ስብሰባ ቢሄዱ ናይሮቢ ይሁን ሞስኮ ይሁን የትም ቢሆን ቢታዩ እኮ እየተለሳለሱ ይመጣ ጓደኝነት መመስረት ይጀምራሉ። አብሮ ማኪያቱ ቢጠጡ ወይ ራት ቢገባበዙ እኮ ሌላ ሀገር ሄደው ይሄ የጥላቻው ነገር እየለቀቃቸው ይመጣል። እና ማስተላለፍ የምፈልገው እኔ ኤርትራውያን አሰብን ይከለክሉናል ብዬ አላምንም። ግን በጡንቻ ባይሆን ጥሩ ነው ብዬ አምናለሁ። በመነጋገር እኔ ኤርትራውያንን ስለማቅ ነው። እንግዲህ ኤርትራውያን ማለት ጓደኞቼ ሚዜዎቼ ናቸው። ሚዜዎቼ ወደብን ልጠቀም ብላቸው አይከለክሉኝም። እዛ አብሮ አደጎቼ ሻዕቢያዎቹ እንጠቀም ብላቸው የሚሉኝ አይመስለኝም። በእርግጠኝነት ነው ይሄን የምናገረው። ግን በጥበብ ሊሆን በፍቅር ሊሆን በትህትና ሊሆን ይገባል እንጂ ይሄ ጡንቻ በመለካካት በዛ ብዙ አስከፈለን፣ ወደፊትም ብዙ ያስከፍለናል። እና ፍራቻዬ ምንድነው አሁን በምንሄድበት መንገድ ከሄድን ይሄ ነገር ማለቂያ የሌለው ነገር ይሆናል። በፊት እንግዲህ የደርግና የሻዕቢያ ጦርነት ነው ልንለው እንችላለን። አሁን ግን የተነካካንበት ነገር በጣም ብዙ ስለሆነ ስጋት አለኝ። ይሄ ቀይ ባህር ሰከንድ ብለን ካላሰብን ረጋ ብለን ተንፍሰን ካልተመካከርን በስተቀር ሊመጣ የሚችለው ጉዳት እጅግ አስከፊ አገር ሊያሳጣን የሚችል አገር ብቻ ሳይሆን ይሄ ምስራቅ አፍሪካን ጠቅላላ ትርምስ እሳት ሊያደርግ የሚችል ነገር እንዳይሆን ስጋት ስላለኝ መልእክቴ ለህዝቡም ለመሪዎቻችንም ይሄ ነው። እግዚአብሔር ጥበብ ልቦና እንዲሰጣቸው ትዕግስት እንዲሰጣቸው መነጋገር እንዲችሉ አንተ ትብስ የሚባለውን ነገር እንዲለማመዱት የበላይ ነኝ ገዥ ቦታ ይዣለሁ ይሄ መሳሪያ ላይ ሳይሆን በቃ ማሳመን አቅም አለኝ ተባብለው መመካከር እንዲችሉ ይሄን መልእክት ማስተላለፍ ፈልጋለሁ። በዚህ አጋጣሚ እንግዲህ አሻምን መጀመሪያ እንደጀመርኩ እጅግ አድርጌ አመሰግናለሁ። የሚዲያ ሰው አይደለሁም፣ እንደዚህ ካሜራ ፊት ብዙ አልቀመጥም። ስለጋበዛችሁኝ ስለ መጠይቆችም እጅግ አድርጌ አመሰግናለሁ። ይሄ መጽሐፍ ስጽፍ ደግሞ ያገዙኝን ያበረታቱኝን ወዳጆቼን በስባል ጠቅሳቸው ብዙ ስለሆኑ እነሱን ላመሰግን ወዳለሁ። የረዳኝን ማተሚያ ቤት የባለቤቴ እህት ስፖንሰር ያደረገች ወይዘሮ ተናይን እጅግ አድርጌ አመሰግናለሁ። ቤተሰቦቼም ይሄ መጽሐፍ ስጽፍ ጊዜ ሰርቄባቸው ብዙ ስለተለየኋቸው አብረን ብንሆንም በአካል ብንሆንም ብዙ ጊዜ ስለሰረቁባቸው እነሱን ስለ ትዕግስታቸው ላመሰግን ወዳለሁ። ከሁሉ በላይ ደግሞ እድሜ የሰጠኝን ከዛ ጦርነት አትርፎ ለዚህ ቀን እንድበቃ ያደረገኝን ፈጣሪን እጅግ አድርጌ አመሰግናለሁ።